ወንድሜ በአጋጣሚ የተፈጠርኩ አይደለሁም። እግዚአብሔር አስቦ አቅዶ ሁሉ ነገር አመቻችቶ የፈጠረኝ ፍጡር ነኝ። አንተንም የፈጠረ ከማይፀን ውስጥ ከእናት ማይፀን ውስጥ ገና እያለህ ረድቶ ለመርዳት ተዘጋጅቶ ሁሉ ነገር አመቻችቶ ቤት ሰርቶ ይገባል አድገህ የምትደርስበትን ሁሉ አልሞ አቅዶ ያስቀመጠ አምላክ ነው። የፈጠረህ ነህ እንጂ በአጋጣሚ የተፈጠርክ አይደለሁም፣ አይደለሽም፣ አይደለንም። በምድር ላይ ያለ ሰው ሁሉ በአጋጣሚ የተፈጠረ አይደለም። የስራውና የድርሻውን የሚያገኝበት የተለያየ ይሁን እንጂ ይህንን ማስረጃ ይዤ ነው የምናገረው። ያለ ማስረጃ አላወራም። ማስረጃ አለኝ፣ በቂ ማስረጃ አለኝ። በአጋጣሚ ላለመፈጠሬ የሚያሳይ ማስረጃ አለኝ። ኢሳይያስ 44 ቁጥር 2 ላይ ብታነቡ መዝሙረ ዳዊት 138 139 15 139 16 ላይ ስታነቡ በአጋጣሚ ያለ መፈጠርህን ያሳያል። እኔ ማስረጃዬ ነው፣ የህግ ማስረጃዬ ነው። ፍርድ ቤት የተከሰሰ ሰው ሲቀርብ ማስረጃ ይጠይቃል። አቃቤ ህግ ማስረጃ አለህ ይባላል። አዎ፣ የማስረጃ ድምፅ ይሰማል የመጀመሪያ። ከዛ በኋላ ያስከስሳል፣ አያስከስስም፣ ውሳኔ ይሰጣል። ይሄ ያለ ነገር ነው። አጋጣሚ ላለመፈጠር የሚያሳይ ማስረጃ ነው። ይሄ ከብሉይ ኪዳን ውስጥ ሁለት መጽሐፍቶችን የጠቀስኩ። ስለዚህ እግዚአብሔር በአጋጣሚ ያለመፍጠሩን የምንረዳው ደግሞ ለሁላችን በምድር ላይ ላለን ለሰው ልጆች ከርሰ ምድር ውስጥ ይሁን ከከርሰ ምድር በላይ የምንበላውን የምንኖረውን እንዴት እንደምንኖር እንዴት መሆን እንደምንችል እስከዚህ ደረጃ ላይ እስከምንደርስ ድረስ የምንጠቀምበትን ሁሉ ሰራ አስቀድሞ። ከዛ በኋላ ነው በዚህ ላይ ኑር ያለ። ግን መኖር አቃተን። መኖር ያቃተን እንዴት መሰላችሁ? የምንኖርበትን አካሄዱን አኗኗሩን አላወቅንም። በዓለም ላይ ያለው ህዝብ ብዛት 7.8 ቢሊዮን ነው። ዓለም በሙሉ ያለው ዓለም ላይ ሰው ሁሉ ቦታ ላይ አልተዳረሰም። ውሃ ነው፣ የመሬት በቅርብ ጊዜ ጂኦግራፊ እንደሚያሳየው ከሆነ ብዙ ሰዎች ያልኖሩበት ሰው ከሚኖርበት ቦታ የማይኖርበት ይበልጣል። በዚህ ላይ እንሞታለን፣ እንጋደላለን፣ እንጨርሳለን። አኗኗሩን አላወቅንበትም። በአጋጣሚ ተፈጥረንም ያለ አጋጣሚ ታስበህ አቅዶ አልሞ የፈጠረን አምላክን ክደን ጣዖት ማምለክ፣ እኔ አምላክ የፈጠርኩ እኔ ነኝ፣ እኔ አምላክን አምልክ ብሎ የተነገረንም ሁሉ እየጣስን ጣዖት ያመለክን እንደመሰለን እንጨፍራለን። ያ በአጋጣሚ ያልፈጠረንን አምላክ አቅዶ የሰጠንን መጠቀም ያልቻልን ሰዎች ነን። በአጋጣሚ ተፈጥረንም ቢሆን ኖሮ ግድ የለም። በአጋጣሚ የተፈጠረን አለመሆናችን ታስቦ አቅዶ በአሁኑ ሰዓት ደግሞ አንዳንድ ሰዎች ባልና ሚስት ከተጋቡ በኋላ በእቅድ ይዞ ልጅ እንወልዳለን ይላል። በእቅድ ይዘን ልጅ እንወልዳለን አይነት ነው። አሁን እኛ ግን የተፈጠርነው እግዚአብሔር በአጋጣሚ አይደለም የፈጠረን፣ አስቦ አቅዶ እዚህ ደረጃ ላይ እስከምደርስ አውቆ
አሁንም ወደፊት የት እንደምደርስ የት እንደምንገባ የሚያውቅ አምላክ ነው። ስለዚህ በአጋጣሚ አልተፈጠርኩም ብዬ ነው የምናገረው። በአጋጣሚ የተፈጠረ ሰው ካለ ራሱን ይወቅ። ዓለምን በሙሉ ለእኛ ሰጥቶናል። በዓለም ውስጥ ያለውን በሙሉ መግዛት እንድንችል ስልጣን ሰጥቶኛል። ማንም የሰጠኝ ስልጣን አይደለም። ይሄ ማንም የሰጠኝ አይደለም። እግዚአብሔር የሰጠኝ ጸጋ ወይ ስጦታ ነው። ይሄን አድርግ ይሄን አታድርግ ብሎ የሚያዘኝ ማንም ሰው የለም። ሁሉ ነገር ማዘዝ የሚችለው ሁሉ ነገር መቆጣጠር የሚችለው ሁሉ ነገር ከሰው ልጅ በታች ሆኖ የሚኖር መሆኑን ግልጽ አስቀምጦ ነው የፈጠረኝ አምላክ። አጋጣሚ አልተፈጠርኩም። ስለዚህ አጋጣሚ ስላልተፈጠርኩ እግዚአብሔር ያውቀኛል ማለት ነው። እግዚአብሔር ያውቀኛል። እግዚአብሔር ያውቀኛል፣ ያውቀናል። እንድንረዳ የሚፈልገው ይሄን ነው። እግዚአብሔር ዓለማትን ስለ እኛ ለመፍጠር እዚህ ሁሉ ግዴታ ውስጥ ያስገባው ምንድን ነው? ይህን ሁሉ ግዴታ ውስጥ እግዚአብሔር ለምን ገባ? ሰውን ከፈጠረ በኋላ አይደለም እኮ ዓለምን የፈጠረው። ዓለም ላይ ያለው ሁሉ የሰራው ያን ሁሉ ሰርቶ ጨርሶ ለሰው ያን ሁሉ የሚገዛ ያን ሁሉ የሚያስተዳድር አባወራ ሾመ፣ አስቀመጠ። ለምን? እግዚአብሔር የፍቅር አምላክ ስለሆነ ነው። አንተ ወንድምህን አይደለም ሚስትህን የማታፈቅር አካልን ልጅህን የምታባር የምታሳድ የምትገል አሁን እግዚአብሔር ፍቅሩን ለመግለጽ ነው ያን ሁሉ ለአንተና ለእኔ የሰጠው የተገደደው። ስለዚህ ማናችንም ቢሆን በዓለም ላይ ያለን በውዴታ ግዴታ ከእስር ቤት እንደሚፈታ የሚፈታኝ ሆኖ የተፈጠርኩ ሳልሆን እግዚአብሔር አቅዶ አስቦ ነህ ገዢ ነህ የዚህ ዓለም ላይ ያለውን ሁሉ ገዢ ነህ ብሎ ነው የፈጠረኝ። በዛ አመሰግነዋለሁ። እድለኛ ነኝ። እግዚአብሔር ለዓላማ ነው የፈጠረኝ። እግዚአብሔር ለዓላማ ነው የፈጠረሽ። የተፈጠርነው ለዓላማ ነው። የእግዚአብሔርን ዓላማ እኔ አውቃለሁ ባዮች ደግሞ ብዙ የራሱ ላይ አይደለም። የእግዚአብሔር ዓላማ አውቃለሁ። የተጻፈን እያነበበ ዓላማ አውቃለሁ ይላል። እግዚአብሔር ለዓላማ ፈጥሮሃል አንተን። የእግዚአብሔር ዓላማ ምንድን ነው የሚለውን አትመራመር። ተፈጥረሃል። ለዓላማው ፈጥሮሃል አንተን። የት ለማድረስ ምን ለማድረግ ምን እንድትሆን መልአክ እንድትሆን አይደለም እኮ። ሰው በአምሳያችን ሰውን እንፍጠር አለ፣ ፈጠረ በዓላማው አቅዶ። ስለዚህ የሚታመልከው አምላክ በዓላማ የፈጠረህን አምላክ ነው። የሚታመልከው አምላክ በዓላማ የፈጠረህን አምላክ ነው። የሚታምነው አምላክ በዓላማ የፈጠረህን አምላክ ነው። በአንተ ህይወት ውስጥ የእግዚአብሔር ታላቅ ዓላማ አለ። በህይወት ውስጥ እስትንፋሱ ባለችው ውስጥ የእግዚአብሔር ታላቅ ዓላማ አለ።
እግዚአብሔርን የህይወታችን መነሻና መሰረት ስናደርግ የህይወታችን ዓላማና ትርጉም እናገኛለን። እኛ ደግሞ ይሄ የመጨረሻ ሐሳቤ ነው፣ ማጠቃለያ የሚሰጣችሁ ነው። እግዚአብሔር የህይወታችን መነሻና መሰረት ስናደርገው የህይወትን ዓላማና ትርጉም እናገኛለን። አለዛማ እንደው ዝም ብሎ ነው። ይህን ማወቅ ያለብን፣ ልናውቁም የሚገባው ይሄንን ነው። እግዚአብሔር የህይወታችን መነሻና መሰረት ስናደርገው የህይወትን ዓላማና ትርጉም እናገኛለን። ዓላማ የለሽ ትርጉም የለሽ እንዳትሆኝ። እግዚአብሔር ታላቅ ነው። በእውነት ለዓላማ የፈጠረህ አምላክ ነው። ለአንተ ደግሞ ለዓላማ የፈጠረህ አምላክ አለኝ አምላክ ለዓላማ የፈጠረኝ አምላክ አለኝ ብለህ ነው የምትመካው፣ የምትጽናናው፣ የምትኮራው፣ ልበ ሙሉ የምትሆነው። እንደ ሌባ ተንሾካሾከ የማትናገረው ግልጽ ከሆነ ፍቅር ከሰጠ የእግዚአብሔር ፍቅር እንደሆነ ፍቅር ምን እንደሆነ ትርጉሙን ካወቅ ማለት ነው። ትንሽ 10 ደቂቃ ብዬ 12 ደቂቃ ሆኗል። 2 ደቂቃ አሳልፋለሁ። ይቅርታ ባልቸው